ሄደር እንዴት ናችሁ? በዛሬ ቪዲዮ አዲስ አበባ ዩኒቨርሲቲ መግባት ለምትፈልጉ ተማሪዎች ስለ ዩኤቲ ወይንም ደግሞ አንደርግራጁዌት አድሚሽን ቴስት በቂ ኢንፎርሜሽን እሰጣችኋለሁ። ጀነራሊ ማወቅ ያለባችሁ ነገሮች ማለት ነው። ወደ ዛሬ ቪዲዮ ከመግባቴ በፊት ደግሞ ኤክሰሌት አካዳሚ ለዚህ ፈተና የሚያዘጋጃችሁ ጽድት ያለ ኮርስ ሰርቶ ያቀርብላችኋል። በውስጡ ቪዲዮ ሌክቸሮች፣ ቪዲዮ ኖቶች እንዲሁም ደግሞ ለፈተና ተመሳሳይ ጥያቄዎች ወይም የራሱን ፈተና የምናገኝ ከሆነ በሱ እንዴት መስራት እንዳለባችሁ በደንብ የሚያብራሩ የእንግሊዝኛ እና የማት ቤስት ጋይስ ዘ ቤስት ፒፕል ዘ ቤስት ሪሶርስ። በቃ ኢትዮጵያ ውስጥ ለዛ ፈተና አለ የተባለውን ሰርቪስ በጣም በቺፕ ፕራይስ ኤርሊ ሬጅስትሬሽን ጀምረናል። ሶ በቴሌግራም ኤክሰሌት አፕ ላይ ገብታችሁ አፕሊኬሽናችንን ጭናችሁ ዩኤቲ ክራሽ ኮርስ ይላል። ሶ ሰርች አርጋችሁ ወይንም ደግሞ ኮርስ ጋር ገብታችሁ ታገኙታላችሁ አፑ ላይ። ሶ ባይ ብላችሁ ፎር 3 months ገዝታችሁ ካሁኑ ሬጅስተር አድርጉ። ወደ ዛሬ ቪዲዮ በቀጥታ ልግባ። ሶ ዩኤቲ ኢዝ አን አፕቲቲዩድ ቴስት ስፔሲፊክሊ ደግሞ የተማሪዎችን ሪዝኒንግ ኤቢሊቲ ቴስት የሚያደርግ ነው ማለት ነው። ምን አይነት ሪዝኒንግ ካላችሁኝ ቨርባል እና ኳንቲቴቲቭ ሪዝኒንግ ፈተና የሚሰጠው አዲስ አበባ ዩኒቨርሲቲ ገብተው ተማሪዎቹ የአዲስ አበባ ዩኒቨርሲቲ ካሪኩለም እንዲሁም ደግሞ አንደርግራጁዌት ፕሮግራሞች ውስጥ ያሉ ነገሮችን ሃንድል ማድረግ ይችላሉ ወይ፣ ቤዚክ መነሻ የምትባለውን ነገር ይዘው ነው ወይ ማትሪክ ያለፉት የሚለውን ነገር ለማየት። ቤዚክሊ ዩኒቨርሲቲ ትምህርት ፍሪ ወይንም ደግሞ ይሄ በኮስት ሼሪንግ ምናምን መሆኑ ይቀርና ያለው ሰው ከፍሎ የሌለው ደግሞ በስኮላርሺፕ እንዲሁም በሎን ምናምን ተምሮ ከዛ ያው ግራጁዌት ሲያደርግ ደግሞ ያንን ነገር መልሶ ይከፍላል ማለት ነው፣ ከደሞዙ ከገቢው ምናምን። አይዲያው እንደዛ ነው ጀነራሊ። አሁን ላይ ያው ፓርሻሊ ገቨርንመንት ስፖንሰርድ ፓርሻሊ ደግሞ ሰልፍ ስፖንሰርድ ሆኖ ምናምን ነው የሚማሩት። እሱን ወደ በኋላ አመጣበታለሁ። ወደ ፈተናው ስመለስላችሁ ቨርባል ሪዝኒንግ እና ኳንቲቴቲቭ ሪዝኒንግ ፓርቶች አሉት። ቨርባል ሪዝኒንግ ማለት ቤዚክሊ እንግሊሽ ነው። ኳንቲቴቲቭ ሪዝኒንግ ማለት ደግሞ ማትስ ነው። ሶ 45 ጥያቄ ለኳንቲቴቲቭ ሪዝኒንግ እንዲሁም ደግሞ ለእንግሊዝኛው ፓርት 55 ጥያቄ ይኖረዋል ማለት እና ሪዲንግ፣ ራይቲንግ እንዲሁም ደግሞ ከማትስ ደግሞ ፕሮብለም ሶልቪንግ፣ ዴታ አናሊሲስ፣ አልጀብራ እንዲሁም ወደ ይሄ አድቫንስድ ማትስ የሚወስዱ ትራንዚሽናል ኮስችንስ እንዲሁም የተለያዩ የማትስ ቶፒኮች በመልቲፕል ቾይስ ዳት ሃቭ 4 ኦፕሽንስ ቶታሊ 100 ጥያቄዎች ይኖረዋል ማለት እና ይሄ ፈተና ለእንግሊዝኛውም ለማትስ ሴክሽኑም አንዳንድ ሰዓት ነው የሚሰጣችሁ። ሶ ለምሳሌ በማትሱ ሴክሽን ከሆነ ፈተናው የሚጀምረው ወደ እንግሊዝኛው ሴክሽን ሰዓቱ ሳያልቅ ማለፍ አትችሉም። እንዲሁም ከእንግሊዝኛው ወደ ማትሱ መመለስ አትችሉም። ይሄ ፈተና የሚሰጣችሁ በተለያዩ የፈተና መስጫ ጣቢያዎች በተለያዩ ስኬጁሎች ነው፣ ጠዋትና ከሰዓት ምናምን ተብሎ ማለት within the time limit ፈተናውን መጨረስ አለባችሁ። ምክንያቱም ታይሙ ሲያበቃ ወዲያውኑ ያስገባችሁትን ሪስፖንስ ይወስድባችኋል። ልክ ሁለቱም ፈተና እንደጨረሳችሁ ደግሞ ፐርሰንታይል ስኮር እና ስንት እንዳመጣችሁ ሮ ስኮራችሁን ይነግራችኋል። ፐርሰንታይል ማለት ፈተናውን ከተፈተኑ ተማሪዎች አንጻር ምን ያህል ውጤት አምጥታችኋል የሚለውን ነገር ማለት ነው። ሶ ፐርሰንታይላችሁ 99 ሆኖ ያመጣችሁት 60 ሊሆን ይችላል ምናምን ማለት ነው ቤዝድ ኦን ዘ ስቱደንትስ ፐርፎርማንስ። እንዲሁም ይህንን መረጃ ለመንገር የተጠቀምኩትን ቡክሌት የለቀቀው አዲስ አበባ ዩኒቨርሲቲ ነውና እሱ ላይ 750 ብር አምና አስከፍሎ ነበር ማለት ነው ለመፈተን። ዘንድሮ ስንት እንደሚያደርጉት ደግሞ ተከታትለን እናሳውቃቸዋለን። ተጠቀምኩት ቡክሌት ላይ ስለ ፈተና ዲሲፕሊን ምናምን ነገሮች አሉ። ሶ ፈተናውን የሚያዘጋጀው ሰው ሪዛልት ምናምን እንዴት እንደምታዩ የተወሰነ ትንሽ ኢንፎርሜሽኖች አሉ። ማንበብ ከፈለጋችሁ አታች አደርግላችኋለሁ ፒዲኤፉን። ኖርማሊ የምታውቋቸው ነገሮች ናቸው ማጆሪቲው። እንዴት ውጤት ምናምን እንደምታዩ ደግሞ ጊዜው ሲደርስ የሚቀየር ነገር ሊኖር ስለሚችል እየተከታተለን እናሳውቃቸዋለን።